አንተ ተራ የምትለው ወረቀት ለእኔ ህይወቴ ነው። እሺ ይኸውልሽ ንብረት ከሌለ ትዳር ብቻውን ተራ ነው። እሺ እዩ፣ ከዚህ በላይ ተናደኝ። ከዚህ በላይ እንዳላናድርሽ ከፈለግሽ ወደ ቤትሽ ሂጂ። ሂጂ? አዎ ሂጂ። እሺ። ምን አይነት ሰላም እንዳለው ታየዋል። ኧረ ልበሹ ማን ነው ሀርጊ የማሚቴ ሁኔታ ግን ያስፈራል። ምናልባት አውቃ ሊሆን ይችላል። ምን እዩ የወደቀችው? አዎ እያየናት አንድ የወደቀችው። እሺ መውደቁ እውነት ሊሆን ይችላል። ዝምቷን ግን አልወደድኩም። እና ዝም ማለቷ ለምን ፈለጉ? እኔ እንጃ፣ ግን ብቻ አንቺን መጉጃ መንገድ እንደ ምን ልታረግ ትችላለች? ምናልባት አንቺን የሚጎዳ ነገር። ምን? ለምሳሌ ልጅሽን ምግብ በስመ አብ ወወልድ ወመንፈስ ቅዱስ። አንዴ እንኳን ጉረሽ። እሺ በቃ ውጪ፣ ደስ ይበልሽ። እሺ ምርጥ፣ አመሰግናለሁ። እሺ አዙ ርብቃ በዛሬው ክፍል እጅግ በጣም ብዙ ትዕይንቶች ካየንባቸው መካከል የማሚቴ መውደቅና በቤት ውስጥ ያለው ሽኩቻ መብዛቱን አይተናል። በአሁኑ ሰዓት ርብቃ የ8 ወር ነፍሰ ጡር ስትሆን የቀራት ጥቂት ጊዜያቶች ናቸው። ይሄንንም ልጅ እንግዲህ ሌላ ችግሮች እየተከተሉት ይገኛሉ ማለት ነው። ማሚቴ ሆዷን በእጇ ዳበስ አድርጋ ስትነካካት ነበረ። እነሱም ደግሞ ይችንን አጋጣሚ ተጠቅመው እዩ ለማጥቃት ርብቃን ተነስቷል ማለት ነው። አሁን ላይ አቤል ምንም አይነት ነገር የነቃው ነገር የለም። ስለማሚቴ ምንም አይነት ነገር መረጃ የለውም። እንዲሁም ደግሞ ስለቀደሙት ቤተሰቦቿ እነማን ናቸው የሚለውን ጥያቄ እዩ ሲያነሳበትም አሁን ላይ ፈቃደኛ አይደለም። እኛንም ቤተሰቦቿ፣ ስለዚህ ስለ ድሮ ቤተሰቦቿ መጠየቅ አይገባህም በማለት እዩን እንግዲህ አስጠንቅቆታል ማለት ነው። አሁን ላይ ታማለች ማሚቴ፣ ያሾፋል፣ ያላግጣል። እዩ ብዙ ነገሮችን በማሚቴ ላይ እያደረገ ይገኛል። ቢሆንም ግን ዛሬ ላይ ራኬብ ማናት የሚለው የእዩ ፍቅረኛ ወይም ደግሞ የቀድሞ የአቤል ጓደኛ የነበረችቱ ራኬብ የማሚቴ ልጅ ናት ማለት ነው። ምክንያቱ ደግሞ ንቅሳቱ ነው። ንቅሳቱ ከዚህ ቀደም የሚያውቀው ቦታ አለ ማለት ነው። እዩ ግን ከየት ቦታ እንዳየው ወይም ደግሞ ከየት ቦታ እንዳየው አያውቅም። እስከዛሬ ድረስ አብረን እየኖርን እንዴት ገላይ ላይ የተነቀስኩትን ሳታይ በማለት መቴ ተደጋጋሚ ጥያቄዎችን ጠይቀው ነበረ። አላስተዋልኩትም፣ እንዴት ሳታስተውልም እስከዛሬ ድረስ እንዴት ብላ ታዝበው ነበረ። እናም እሱም ነገሮችን ለማስቀየስ ሞከረ ማለት ነው። በነገራችን ላይ የማሚቴ ልጅ ትክክለኛ ልጇ አሁን ላይ መቲ ናት ማለት ነው። የሰውን ልጅ ስታሰቃይ ስታንገላታ ባለበደለቻት ባላደረገችው ነገር ብዙ ፍዳዋን ስታሳያት ነበር ርብቃን የሰነበተችው። ማሚቴ አሁን ላይ አንደበቷ ማይናገር እንዲሁም ደግሞ ብዙ ነገሮችን በአንድ ጊዜው እንደ ተወች የሚያሳይ ነገር አለ ከድራማው ላይ ማለት ነው። ይሄ ማለት ደግሞ ማሚቴ ትንሽም ቢሆን ከመጀመሪያ ቁጣዋ ወይም ስድቧ ረገብ ብላላቸዋለች። እነሱ በነፃነት ይጫወታሉ፣ ያወራሉ፣ ሁሉንም ነገር ያደርጋሉ። ከኋላ ግን የሚሰራውን ሴራ እንዴት ልታደርግ ትችላለች ማሚቴ? አሁን ላይ በእጅ ጽሑፏ የጻፈችውን ጽሑፍ አይተው ሁሉም ሲስቁባት ነበረ። ምክንያቱም ደግሞ ልጄ የሚል ጽሑፍ ጽፋለች። ማናት ልጇ? እንዴትስ ይህንን ቃል እንዴት አድርጋ ታውጣው? እዩም ፈልጋ የመጣችው መቲ አሁን ላይ እንግዲህ ማንነቷን በግልጽ አሳውቃቸዋለች ለማሚቴ ማለት ነው። ማሚቴ አንደበት አጠራቸውና ለመናገር ዘግይተዋል። አሁን ላይ ያሰበችው መቲ ከባድ ነገር አስባለች። እሱም ደግሞ ሊሞከር ሊደፈር የማይቻል አዙይን መድኃኒቱን እንድትሰጣትና የርብቃን ልጅ ከሆዷ እንድታስወጣ እየነገረቻት ትገኛለች። ያለበለዚያ ይህን ካላደረግሽ ከሰጠውሽ መድኃኒት ቀንሼ ለቤተሰብሽ ለእናትሽ መጀመሪያ እሰጣለሁ በማለት አስፈራርታታለች። አሁን ላይ አዙይ መድኃኒቱን አድርጋ ምግቡን ለርብቃ ስትወስድላት አይተን ነበረ። ርብቃ ትበላው ይሆን ወይስ ደግሞ ለአዙይ ነይ ጉረሽ ብላ ታጎርሳት ይሆን? እናንተ ገምቱ። ምን ይሆናል ብላችሁ ታስባላችሁ?
መቴ እሳት ለብሳ እሳት ጎርሳ ወደነ እዩ ቤት ሄዳ ነበረ። እዩንም ከመካከላቸው እዩ ብላ ተጣርታ እንግዲህ ማሚቴ አንድ ነገር አይታለች። ራኬብ የሚል ጽሑፍ ያለበት አንገቷ ላይ ያለውን ማናትች ልጄ ብላ የወደቀችው ማሚቴ ለዚህ ነበረ። ራኬብ የማሚቴ ልጅ ትሆን እንዴ? አቤል ለማሚቴ የርብቃን እርግዝና እየነገራት ቢሆንም እርግዝናዋን ለመቀበል ፍቃደኛ የሆነች አይደለችም። ምክንያቱም ደግሞ ምንም አይነት ነገር እንደማያገባትና ስለሷ እርግዝና ምንም ድንቅ እንዳላላት ደጋግማ ለአቤል እየነገረችው ነበር። አቤልም ትንሽዬ ፕሮግራም አዘጋጅተን ቤተሰብን ቅልቅል ማድረግ አለብን እያለ እየነገራት ይገኛል። ቤተሰቧን ቀድማ አምጥታ አስተዋውቃ ጨርሳቸው አይደል በማለት አሽሙር ስትናገረው ነበር። እናም ማሚቴ ክብር ለሚገባው ነው ክብር መስጠት የሚገባው እንጂ እኔ ክብር ላልሰጠኝ ሰው ክብር አልሰጥም በማለት እንግዲህ ርብቃን ስታጣጥላት ሪች ወደ ቤት ወደ ክፍላችን እንግባ በማለት ርብቃን ይዛት ከሶፋ ተነስታ ወደ ክፍላቸው ሄደዋል ማለት ነው። ሪችን ያስኮረፋትና ያናደዳት በጣም ከባድ ነገር አለ። የማሚቴ ግልምጫ የምታደርግባትን ነገር ለቤተሰብ ማሳወቅ አለብሽ፣ ይሄ እንደዚህ እኔ ካንቺ አልጠበቅኩም ነበረ በማለት ርብቃን እየወቀሰቻት ትገኛለች። ምክንያቱም ማሚቴ የምታደርግባት ነገር ከምትናገራት ንግግር ጀምሮ እስከ አይን ግልምጫ በጣሙን ያሳቀቃትና ያናደዳት ነገር በጣም ተናዳ እኔ እያስፈራራሁሽ አይደለም አንቺ የሚደረግብሽን ነገር እኔ መቋቋም አቃተኝ አልቻልኩም በማለት ለቤተሰብ ይሄን ነገር ማሳወቅ እንደምትፈልግ ደጋግማ ነግራታለች ማለት ነው። ይሄ አይሆንም ቤተሰብ ይቀየማል እያለች ነው። ርብቃ በዚህ ሰዓት የማይሆን ነገር እንዳታረጊ እያለች ሪችን እየለመነቻት ትገኛለች። እና ሪችም ደግሞ የማይሆን ህይወት ውስጥ ገብተሽ እያየውሽ እኔ እንዴት አድርጌ ልቻልና ዝም ልበል በማለት ለሷም መልስ እየመለሰችላት ትገኛለች ማለት ነው። የተከበረውን ቤተሰብ በመንካቷ ምክንያት ሪች እጅጉን በጣም እንደተናደደችና አሁን ላይ ሁሉንም ነገር ለወንድሟ አፍረጥርጣ እንደምትናገርባት እንግዲህ እያስጠነቀቀቻት ትገኛለች ማለት ነው። ርብቃ በአሁኑ ሰዓት የሚታያት አቤልን ማግኘቷንና በሆዷ ላይ የያዘችውን ልጅ እንዴት አድርጌ ላትርፍ እያለች የምትገኝበት ሰዓት ላይ ይህንን ነገር ሪች ምንም አይነት ነገር እንድትናገርባት ወይም ደግሞ እንድትላት ፍላጎቱ የላትም ማለት ነው። እዩ ያላወቀው አንድ ነገር አለ። እሱም ደግሞ ማሚቴ እየተጫወተችበት ሳይሆን እንዳልቀረ አንዳንድ ነገሮቿ ማሚቴ የሚያጠራጥረው ነገር አለ። ያ ጥርጣሬው ዛሬ ላይ እውነት ሳይሆንበት አልቀረም። ምክንያቱም ደግሞ ማሚቴ በንግግሯ መካከል ጥቅስ የምታደርጋቸው አንዳንድ ቃላቶች እዩን ያስደነግጡታል። ምክንያቱም በኮፍያ የተደበቀው ማንነቷ፣ በልብስ የተደበቀው ማንነቷ፣ በንግግሯ የተቀየረችው ማሚቴ አሁን ላይ ለእዩ በጣም በጣም አደገኛ ሴት ሆናበታለች። ማለትም ደግሞ መጠበቅ ከሚችለው በላይ ብዙ ነገሮችን ስታደርግ እያያት፣ እነዛ ነገሮች ግን አሁን ላይ ከሚገናኘው ወረቀት እንዲሁም ደግሞ እዩ ከፈለገው ወረቀት ላይ ነገሮችን ችላ እንዳትል፣ ወንድምህ የቤት እንዲሁም ደግሞ የመኪና ሁሉንም ነገር አለው፣ አንተ ብቻህን አትቅር እያለች ጉስም እያደረገችው ከጎን ሆና፣ አሁን ላይ ደግሞ ያ ወረቀት ኮፒው ነው እንጂ ዋናው ኦሪጂናሉ እንዳልሆነ ታውቋል ማለት ነው። ኦሪጂናሉ ማን ጋ ነው ያለው? አቤልም ያንን ወረቀት ፈልጎ ማጣቱና አቤልስ ከተቀመጠበት ቦታ አጣሁትኝ ብሎ ያለው ነገር ለምንድን ነው? መጀመሪያ ወዴት ሄደ ያ ወረቀት ርብቃ በማለት ጥያቄ አቅርቦላት ነበር ለርብቃ። ርብቃም በጣም መደንገጧን ሲያይ፣ እሷም መጨነቋን ሲያይ አቤል አይ ወረቀቱ አሁን አያስፈልገኝም አለ፣ ግን በቃ ሌላ ጊዜ እናደርገዋለን፣ ሌላ ጊዜ ይደረጋል በማለት ርብቃን ለማረጋጋት ሲሞክር አይተንበታል። ምክንያቱም ወረቀቱ ማን ጋ ይሆን ያለው? ከማሚቴ ወይስ ደግሞ ከአቤል? ማሚቴስ ለምንድን ነው በዚህ ያክል ደረጃ ለርብቃ እንደዚህ የከፋሽባት? ምን ብታደርግሽ ነው በማለት ጥያቄዎችን አከታትለው ቢጠይቋትም ርብቃ ምንም ይሁን ምንም መጥፎ ሴትና የማትገባው ባለጌ እንደሆነች አድርጋ እያሰበች እየተናገረች ትገኛለች። ማሚቴ በቀል ነው ያለችውን ከቤቷ የገባላትን ሲሳይ እንግዲህ ከዚህ ሰዓት ጀምሮ በቀሌን እያከናወንኩ ነው ብላ አሁን ይሄው ተቀይራ የድሮ ማንነቷን ትታ አሁን ላይ ለበቀል የተዘጋጀችው በርብቃ ነው ማለት ነው። ርብቃ ማንነቷን እሷ ጠንቅቃ ያወቀችው ቢሆንም ርብቃ ግን ስለማሚቴ
ማናት ማሚቴ የሚለውን ነገር ምንም አይነት ነገር ፍንጭ እንኳን በፊልሙ ላይ የሚታይም ሆነ የሰጠችው ነገር የለም ማሚቴ። እዩ እንግዲህ ሁልጊዜም እንደሚፈልጋት የሚነግራት ሪች ጋር እየደወለላት ልንጋባ ነው፣ በቃ ይህን ወረቀት ጉዳይ ማሳካት ስላለብን እንጋባ ማለት እጅግ በጣም ደስ ብሏታል ማለት ነው። ሚስቴ ብሎ ሲጠራት ልቧ ውከክ ያለች ሪች አሁን ላይ መቲ በጣም ብዙ ነገሮችን ዋጋ እየከፈለችለት ለፍቅሯ የምትገኝ የመሰላት እዩ በጣም እየተጫወተባት እንደሆነ አሁን ላይ ብታቅም በጣም ተናዳበታለች ማለት ነው። በተለይ ደግሞ ያንቺ ፍቅር ከዚህ ወረቀት አይበልጥም በማለት ምንም ትዳር ቢኖር ትዳርን ብንጣመርም ያለ ገንዘብ ወይም ደግሞ ያለ እዚህ ወረቀት የኔና አንቺ ትዳር ባዶ ነው በማለት ልቧን ሰብሯታል ማለት ነው። አቤል ተጠራጥሮታል እዩን። ምክንያቱም እዩ በዚህ ሳምንት ላይ እጅግ በጣም የጸባይ ለውጥና እጅጉን በጣም ደግሞ አስተዋይነት ባህሪ የተላበሰ በመምጣቱ ብዙ ነገሮች እየተቀየሩ የመጡ የሚመስሉት ከመቲ ጋር እንግዲህ ጋብቻ እንፈጽምና እንዲሁም ደግሞ የአቤልን ሀብትና ንብረት ጥርግ እናደርጋለን ብለው በማሰብ ፍቅራቸውን እያደሩት ይገኛሉ። ዛሬ ላይ ግን እጅግ በጣም እየዛተባት ይገኛል። በቅርብ ቀን እንዲህ እንዳዋረድሽኝ፣ እንዲህ እንደሳቅሽብኝ እኔ ደግሞ በተራ ያስለቅስሻለሁ በማለት እዩ እንግዲህ ማሚቴን በአሽሙር በውስጡ ሲናገራት ነበር ማለት ነው። ይሄ ወረቀት ቢሳካለት እዩ እጅግ በጣም ብዙ ከባድ የሆኑ ወንጀሎችን ወይም ደግሞ ከባድ የሆኑ ነገሮችን እንደሚሰራ እርግጠኛ ነኝ። ምክንያቱም ይሄ ወረቀት ጉዳይ ቢሳካለት አልተሳካለትም ዛሬ ብዙ ነገሮች የጎደሉትና ፋይሉ የሱ እንዳልሆነ ስለታወቀ ነገሮቹ ጅማሬ ላይ ትቶታል። ግን ዛሬ ላይ ርብቃን ተወቃሽ እያደረጋት ቢገኝም ርብቃ በዚህ ጉዳይ ውስጥ አንድም እጇ እንደሌለበት እሱም ራሱ ጠንቅቆ ያውቃል። ምክንያቱም በየዋህነት እሱ ያወጣላትን ወረቀት ነው እሷም ማውጣት የሰጠችው። አቤልም እንግዲህ ከማሚቴ ጋራ እባክሽን ማሚቴ እንደ ድሮ እንሁን፣ እንደ ድሮአችን እንጫወት፣ እንፋቀር እያላት እየተለመናት ይገኛል ማለት ነው። ማሚቴ ይሄኛው ባህሪ ተመችቶኛል፣ እባክሽ እንደ ድሮ ሁኝ እያለ እሱም ልመናውን ቀጥሏል ማለት ነው። እባክሽን በሚስቴ ላይ ያለሽን ጥላቻ አንሽላት እያላት ይገኛል ማለት ነው። እጅጉን በጣም ሁሉንም ነገር አስመስዬ መኖር አልወድም፣ እኔ ይሄኛው ባህሪ ተመችቶኛል በማለት ማሚቴም ድርቅ ብለውበታል ማለት ነው። አቤል በጣም ያሳዝናል። ከመሀል ቤት ገብቶ በሁላቸውም በኩል በጥላቻ ተሞልተው እሱን እያንገላቱት ይገኛሉ። ማሚቴ እንግዲህ ለርብቃ ንገሪያት ብለው የነገሯትን ነገር አንድ ነገር ነበረ። ማለትም ደግሞ ሪችን ጓደኛሽ ከሆነች ርብቃ ንገሪያት፣ ምንም ጥሩና መልካም ነገር የላትም በማለት ሲነግሯት ነበረ። ምክንያቱ ደግሞ ርብቃ ከጓደኝነት ያለፈ በጣም እጅግ በጣም የመወዳት እህቴ ናት፣ ምን ነው በማለት ማሚቴን እንግዲህ እሷን ሙድ ስትይዝባት ነበር በተራዋ ማለት ነው። ሪች በጣም ነው የሚዋደዱት ከርብቃ ጋራ ብዙ ላይፎችን ብዙ ነገሮችን ያሳለፉ የሚመስሉ ብዙ ትዝታዎች ያሉባት ሪች በርብቃ ምንም ነገር ቢሆን የማትደራደር መሆኑን ለማሚቴ ያሳይታታለች ማለት ነው። አዙይና እንዲሁም ደግሞ በአሁኑ ሰዓት ላይ መቲ እያወሩ ነበር በስልክ። ምክንያቱም እያንዳንዱ ቤት ውስጥ የሚከናወነውን ክንውን በሙሉ ንገሪኝ ብላታለች። ምርጧ እንግዲህ በአሁኑ ሰዓት ላይ ቤት ውስጥ አለች ምናምን ስትላት ምርጧ ማናት ያች ከይሲ ያች ሰይጣን እያለች ስለማትወዳት ብቻ እሳት ልብሳ እሳት ጎርሳ እዩ ባናደዳት ወይም ደግሞ እዩ ባደረገው ነገር ተቃጥላለች ማለት ነው። መቲ በጣም ተናዳለች። አሁን ላይ መኖሩን ቤት ውስጥ ብቻ ንገሪኝ እዩ ካለ ወደ ቤት ስትላት ደውለሽ ድጋሚ ንገሪኝ በማለት አዙይ ወደ እሷ ስልክ ልትደውልና ስልኩን ከደወለች በኋላም ቀጥታ ያለውን ነገር መናገሯን አይተናል። አሁን ላይ ግን መቲ እጅግ በጣም የሚያሳስብ ነገር አለ። ማሚቴ ለምን እሷን አይተው ወደቁ? ሁላቸውን ደስታ፣ ሳቅ በአንድ ጊዜ ወደ ሀዘን የቀየረው አንድ አጋጣሚ ነው። መቲ እጅግ በጣም ተናዳ በሩን አንኳኩታ ከመግባቷ እዩ ከመካከላቸው ቁጭ ብሎ እንደነበረና እንዲሁም ደግሞ እዩ በማለት ስትጣራ ማሚቴ እሷን በመመልከት ልጄ ብላ ወደቀች። ይሄ ማለት ደግሞ ማሚቴ ለዘመናት የፈለጓት ልጃቸው ትሆን ወይስ ደግሞ ሌላ ችግር ይኖር ይሆን የሚለው በጣም ይከብዳል።